እማፈ ደቂቅ ወሕፃናት አስተዳሎከ ስብሃተ በእንተ ጸላኢ ከመ ትስት ወለጸላኢ ወለገፋኢ። ከሕፃናት ከሚጠቡ ልጆች አፍ ምስጋናን ለራስህ አዘጋጀ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከትንሣኤ ወይም ከፋሲካ በፊት 8ኛው እሑድ ሆሳዕና ይባላል። ሆሳዕና ከተሳቱ በዓላት 5ኛው በዓል ነው። ከትንሣኤ 8 ቀን ወደኋላ የምናገኘው እሑድ በዓለ ሆሳዕና ይባላል። ሆሳዕና ማለት አሁን አድን ማለት ነው። የጌታ የኢየሱስ ክርስቶስ የድህነት ጊዜ የማዳን ጊዜ ይልቁንም ደግሞ የመድኃኒትነት ጊዜ የመጣበትን ዓላማ የሰው ልጆችን መከራና ሞት ጠቅልሎ ይዞ ወደ መስቀል የሚወጣበት ጊዜ መድኃኒትነቱን የሚገልጥበት ጊዜ መቅረቡን የሚያመለክት ነው ሆሳዕና ማለት። እንደሚታወቀው በ30 ዓመቱ ተጠምቆ አልዋለም አላደረም። ጥር 11 ቀን ተጠምቆ ወደ ገዳመ ቆሮንቶስ ገባ። በገዳመ ቆሮንቶስ 40 ቀንና 40 ሌሊት ከጸለየና ከጾመ በኋላ መዋዕለ ጾሙ ሲፈጸም ወጥቶ 3 ዓመት ከ3 ወር እየተዘዋወረ አስተማረ። ሲያስተምር ተስፋ የቆረጡትን የተስፋ ባለቤት አድርጓቸዋል። በጨለማ ውስጥ ያሉትን የብርሃን ባለቤት አድርጓቸዋል። ምግብ ያጡትን መግቧቸዋል። ልብስ ያጡትን አልብሷቸዋል። ጤና ያጡትን ጤና ሰጧቸዋል። ይልቁንም ሐዋርያትን ከትንሽ ኑሮ ውስጥ እየመዘዘ እያመጣ የራሱ ተከታይ ያደረጋቸው። በአጋንንት ይሰቃዩ የነበሩ ሰዎችን ከአጋንንት ነፃ እያወጣ የራሱ ተከታይ አድርጓቸዋል። በ2 ዓሣ በ5 እንጀራ 5,000 ሕዝብ አጥግቦ 12 መሶብ ሲነሳ በረከቱን፣ ተአምራቱን፣ ቃል ኪዳኑን እያዩ ሰዎች እንዲከተሉት አድርጓል። ይልቁንም ደግሞ ባስተማረው ትምህርት በፈጸመው ተአምራት ብዙ ሰዎች ከአምልኮ ጣዖት ወደ አምልኮተ እግዚአብሔር፣ ከአምልኮተ ዓለም ወደ አምልኮት መንፈሳዊነት ራሳቸውን እየቀየሩ ከ5,000 ሕዝብ ያላነሰ ሕዝብ ይከተለው ነበር። የመጣበት ዓላማ በትንቢተ ነቢያት የተነገረ በሱባኤ ነቢያት የተቆጠረ ነበረ። እሱ ራሱ በኦሪት ዘፍጥረት ምዕራፍ 9 ምዕራፍ 3 ቁጥር 9 ላይ 5500 ዘመን ሲፈጸም መድኃኒት ሁኜ መጥቼ አድንሃለሁ ብሎ ነበርና ቢዘገይም ዕንባቆም እንደተናገረው የሚቀድመው የሌለ ለማዳን አምላክ መጣ፣ ሰው ሆነ። ነቢያትም ትንቢት ተናገሩ። ሙሴ እሱን በነበልባል እናቱ ድንግል ማርያምን በሐመልማል አድርጎ አየ። ኢሳይያስ እሱን በህብስት እናቱ ድንግል ማርያምን በመሶበ ወርቅ አድርጎ አየ። ኢሳይያስ ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች፣ የሚወለደውም የሰላም አለቃ እያለ ተናገረ። እነ ኤርምያስም ጌታ እንደሚመጣ 12 ሐዋርያትን እንደሚጠራ አዲስ ኪዳንም እንደሚመሰርት አዩ። እነሱ ግን ያው በተለያየ መልኩ ሞት ገዛቸው። ዳዊትም እነሆ ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው። መዝሙር 118 ቁጥር 24 ላይ በእግዚአብሔር ስም የሚመጣ የተባረከ ነው እያለ ትንቢቱን ተናገረ። ዘካርያስ ደግሞ ጽዮን ሆይ ደስ ይበልሽ፣ ንጉሥሽ በአህያ ግልገል ላይ ሆኖ ይመጣል። ወበልጓ ለወለተ ጽዮን ነዋ ንጉሥኪ ዘሴቱ ምስሌሁ ወምግባሩ ቅድመ ገጹ ዘያጽብ በወይን ልብሶ፣ በወይን ልብሱን የሚያጥብ ንጉሥሽ በአህያና በአህያ ግልገል ላይ ሆኖ ይመጣል ብላችሁ ንገሯት
እያሉ ነቢያት ተናገሩ። ሁሉም ነቢያት የክርስቶስን መወለድ የድንግሏን መውለድ ሁሉም ተናገሩ። ተፈጸመ፣ ተወለደ፣ ተፈጸመ፣ አደገ፣ በ30 ዓመቱ ተጠመቀ። አዎ እንደገና ጾመ፣ እንደገና እየተዘዋወረ አስተማረ። ባስተማረው ትምህርት በፈጸመው ተአምራት ብዙ ጊዜ አይሁድ ሊገሉት ይፈልጉት ነበር። 5000 ሕዝብ ይከተለዋል ይላሉ መተርጉማን። እንደውም 5 ቡድን ነው ይባላል። አንደኛው ምልክት ፈላጊ ነው። ምልክት ውሃውን ወይን ጠጅ አድርጓል። ልሙጥ ገላ ላይ አይን ፈጥሯል። 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን ተነሳና ሂድ ብሏል። ይህን ስላዩ ተአምራት ያደርጋል ብለው ተአምር ፍለጋ ይከተሉ ነበር። ሁለተኛው ክፍል መዳን የታመመ አዎ ካርድ አውጣ፣ ወረፋህን ጠብቅ፣ ተመርመር፣ ውጤት ጠብቅ ሳይል ተነስ፣ ዳን፣ እንደ እምነትህ ይሁንልህ እያለ ያድን ስለነበረ ሁለተኛው ክፍል ለመዳን። ሶስተኛው ክፍል ደግሞ የተራበ ለመብላት በ2 ዓሣ በ5 እንጀራ 5000 ሕዝብ ያጠግብ ስላዩ ምን ገበያ ሄደን ፀሐይ ላይ በፀሐይ እንመታለን? ለምን ማሳ ላይ ሄደን እንዘራለን፣ እናቅዳለን? አዎ በ2 ዓሣ በ5 እንጀራ የሚመግብ ካለ ብለው ሶስተኛው ግሩፕ ደግሞ ሊመገብ ሊበላ የሚፈልገው ነበር። ይህን በዮሐንስ ወንጌል ምዕራፍ 6 ላይ አይተነዋል። መገባቸው፣ አበላቸው፣ ተለያቸው፣ ራቃቸው። ያ ምግብ ቆየና ጎደለ። ፈለጉና አገኙት። ልናነግስ ፈልገን ነበር አሉት። ልታነግሱ ሳይሆን ስለ ራባችሁ ምግብ ፈልጋችሁ ነው አለና እውነቱን ነገራቸው። እውነቱን ነገራቸው። ይህን ነው የሚነግረን። ይቀጥልና ምንድን ነው የሚለን? ጌታችን መድኃኒታችን ኢየሱስ ክርስቶስ በአራተኛ ደረጃ ላይ እነሆ እውነተኞች ለመማር የሚፈልጉ እንደ ኒቆዲሞስ ያሉ እንደ ማርያም የአልዓዛር እህት ያሉ ሊማሩ የሚፈልጉና አንከሩ ምሕረቱን የሚያደንቁ ሞገሰ ቃሉ የቃሉን ሞገስ ጣዕመ ነገሩ ያነጋገሩን ጣዕም ወሳይሰ አፉ የአንደበቱን ቅልጥፍጥፍነት የሚያደንቁ ከሚያደንቁት መካከል ደግሞ ብዙዎቹ ደግሞ ሊማሩና ሊረዱና ሊያውቁ አውቀው ሊከተሉ ተከትለው አምላካቸውን ሊያገለግሉ ይከተሉ ነበር። አምስተኛ የመጨረሻው ምን ያደርጋል? ሰንበትን ይሽራል ብሎ የሚከስ የክስ ቻርጅ የሚያዘጋጅ አምስተኛ ቡድን ነበር። ይሄ ነው እንግዲህ ይህንን እውን ሊያደርግ እነሱ ባሉት ቀን ሊሞት ሳይሆን እነሱ ባሉት ቀን ሊሰቀል ሳይሆን እነሱ ባሉት በቆፈሩ ጉድጓድ ሊገባ ሳይሆን እነሱ ባቆሙት መስቀል ሊሰቀል ሳይሆን እሱ በመጣበት ዓላማ ጊዜው ሲደርስ ሁሉም በሁሉ ሊያስተካክል ሆሳዕናን ሊያደርግ አሰበ። ናዝሬት ያስተምራል፣ ደብረ ዘይት ያድራል። በዚህን ጊዜ ነው እንግዲህ ቅዱስ ያሬድ እንደዚህ ይለናል። አይሁድ በተለያየ ጊዜ ሊገሉት ቢፈልጉትም እሱ የመጣበት ዓላማ ሆሳዕናን በኢየሩሳሌም ቤተ መቅደሱን አጽድቶ ከእሑድ እስከ ዓርብ ድረስ ብዙ ስራዎችን ሰርቶ ዓርብ መስቀል ላይ ተሰቅሎ ትንሣኤውን እሑድ እንደሚያደርግ ይኸው መጋቢት 27 ቀን ስቅለቱ፣ መጋቢት 29 ቀን ትንሣኤው፣ መጋቢት 26 ቀን የብሉይ ኪዳኑን መስዋዕት ወደኋላ አድርጎ አዲስ ኪዳን ተክሎ ስጋውን ቆርሶ ደሙን አፍሶ ነገ የሚቆረሰው ስጋዬ ነገ የሚፈሰው ደም ይሄ ነው ብሎ የሚሰጥበት ቀኖች የታወቁ ነበሩ። እሱ ካለው ቀን የሚወጣ የለም፣ ሊሆንም የሚችል የለም። የለም፣ አይሆንም። 29 ትንሣኤውን 28 ቀዳም ስዑር 27 ስቅለቱን 26 ሕጽበተ እግሩን 25 ምክረ አይሁድ ፈጽመው በመስቀል ላይ ይገደል ብለው እንዲወስኑ የሰጣቸው ቀን ነው። 23 ባዕየ ሥልጣን ትገብር ዘንተ ነው። 22 በለስ ነው። 21 ሆሳዕና በዚያ በኢየሩሳሌም በቤተ መቅደሱ እንዲያደርግ የእሱ ፈቃዱ ነበረ። 21 ሆሳዕናን አደረገ። 22 በለስን ረገመ። 23 ባዕየ ሥልጣን 22 ሆሳዕና 23 በለስ 24 ባዕየ ሥልጣን 25 ምክረ አይሁድ 26 እነሆ ሕጽበተ እግር 27 ስቅለት ሆሳዕናን በ22 እሑድ 22 ሰኞ 23
ማክሰኞ 24 ረቡዕ 25 ሐሙስ 26 ዓርብ 27 ቅዳሜ 28 እሑድ 29። ይሄ እንግዲህ ከ22 ከሆሳዕና ጀምሮ እስከ 29 ድረስ ያለው የሕማማት የጌታ የሕማማቱና የትንሣኤው ያን ጊዜ ነው የምናስበው። ይህን የምንመለከትበት ነው እና በምርት ዕለት በዓልነ ንፍቁ ቀርነ በታወቀች በዓላችን በዚያች ዕለት ከበሮ ምቱ ምስጋና አቅርቡ ይላል። በጽዮን ንፍቁ ቀርነ በጽዮን በደብረ መቅደሱ በዚያ ከበሮ ምቱ ወስብኩ በደብረ መቅደሴ በመቅደሴ ወንጌልን አስተምሩ ወንጌልን ተናገሩ። እስመ ይእዜ ዛቲ ዕለት በዓለ እግዚአብሔር እንዲህም አለ ይህች ቀን በዓለ እግዚአብሔር ናት፣ የእግዚአብሔር በዓል ናት። ሆሳዕና በአርያም ቡሩክ አንተ ንጉሠ እስራኤል። የእስራኤል ንጉሥ ቡሩክ አንተ ነህ። ሆሳዕና በአርያም ይሄ ዋዜማ ይባላል በቤተክርስቲያናችን። በምርት ዕለት በዓልነ በታወቀች ዕለት በበዓላችን ቀርነ እነሆ ከበሮ ምቱ ቀርኑን ምቱ። በጽዮን ወስብኩ በደብረ መቅደሴ በጽዮን በደብረ መቅደሴ በጽዮን ወንጌልን ተናገሩ ስበኩ አስተምሩ። እስመ ይእዜ ዛቲ ዕለት እንዲህም ብሏልና በዓለ እግዚአብሔር ይህች ቀን የእግዚአብሔር በዓል ናትና ከዘጠኙ አንዱ በዓል ስለሆነ ማለት ነው። ቡሩክ ሆሳዕና በአርያም ሆሳዕና በአርያም በአማርኛው ነው መዳን ከሰማይ ለመጣን ሆሳዕና በአርያም ቡሩክ አንተ ንጉሠ እስራኤል የእስራኤል ንጉሥ አንተ የተባረክ ነህ እያላችሁ ማንም እግዚአብሔርን አመስግኑት ማለት ነው። ከዚህ ቀጥሎ እንግዲህ ወእንዘ ሰሙን በዓለ ፋሲካ ሊቃውንቱ ሌሊት በማሕሌት የሚናገሩት ቃለ እግዚአብሔር በዚህ በመጣነው አመጣጥ ምንድን ነው? እሑድ እሑድ የሚቀርበውን ቃለ እግዚአብሔር መዝሙሩን እናስቀድማለን። ከዚያ የቅዳሴ መልእክታትን እናስቀድማለን። ከዚያ ምስባኩን እንላለን። ከዛ ቀጥሎ የምንለው ወንጌሉን ነው። አሁን በመጣነው በገብረ መስቀል ሚዲያ እያደረግን የመጣነው ነውና አሁን ደግሞ እንግዲህ ያየነው የጥንተ ሆሳዕና ነው። ጥንተ ሆሳዕና መጋቢት 22 ቀን ነው። መጋቢት 22 ቀን ነው። ጥንተ ጸሎተ ሐሙስ መጋቢት 26 ቀን ነው። ጥንተ ስቅለቱ መጋቢት 27 ቀን ነው። ጥንተ ትንሣኤው መጋቢት 29 ቀን ነው። ይሄ ጥንቱ ነው፣ መነሻ ነው፣ መሰረቱ ነው ማለት ነው። ቤዙ ነው፣ መሰረት ነው። አሁን ላይ የሚሆነው መጋቢት 23 ዛሬ ረቡዕ ነው። እንደ ቅዱስ ያሬድ አቆጣጠር ሆሳዕና ይባላል። መጋቢት 24 ሐሙስ ነው። አሁንም መጋቢት 25 ዓርብ ነው። መጋቢት 26 ቅዳሜ ነው። መጋቢት 27 መቼም እሑድ ነው። እሑድ ማን ይባላል ማለት ነው? ሆሳዕና ይባላል። ይሄ የ2018 ዓመተ ምህረት ሆሳዕና ከመጋቢት 23 እስከ መጋቢት 27 ቀን ያሉ ዕለታት የሚባለው ቃለ እግዚአብሔር ማን ነው ማለት ነው? ሆሳዕና ይባላል ማለት ነው። አሁን ሆሳዕና መዝሙር ማነው ነው? ወእንዘ ሰሙን በዓለ ፋሲካ ቀርቡ አርዳይሁ ለአምላከ ጽድቅ ሀበ ደብረ ዘይት ሙራደ አቀብ ሀገረ እግዚአብሔር ወተቀበልዎ ሕዝብ ብዙሃን አይሩጎ ሕፃናት ነሲሆሙ አይጹቀ በቀልት እንዘ ይብሉ ሆሳዕና በአርያም ተጽዕኖ ዲበ እዋል ቦአ ሀገረ ኢየሩሳሌም በትፍስሕት ወበሐሴት ይሁቦሙ ኃይለ ወስልጣነ። ይሄ መዝሙር ነው። እንግዲህ ወደ አማርኛ ስናመጣው ወእንዘ ሰሙን በዓለ ፋሲካ የፋሲካ በዓል ሳምንት ሲቀር ወእንዘ ሰሙን በዓለ ፋሲካ የፋሲካ በዓል ሳምንት ሲቀረው የእውነተኛው አምላክ አንድም እውነተኛው አምላክ የእውነተኛው አምላክ ደቀ መዛሙርት ወእንዘ ሰሙን በዓለ ፋሲካ ቀርቡ አርዳይሁ ለአምላከ ጽድቅ ሀበ ደብረ ዘይት ሙራደ አቀብ ሀገረ እግዚአብሔር የእውነተኛው አምላክ ደቀ መዛሙርት የእግዚአብሔር አገር ወደ ሆነችው ደብረ ዘይት ቁልቁለት ሲደርስ
ወደ እርሱ ለመታዘዝ ቀረቡ ይላል። ወንዘ ሰሙን በዓለ ፋሲካ ቀርቡ አዳይሁ ለአምላከ ጽርቅ ሀበ ደብረ ዘይት ሙራደ አቀብ ሀገረ እግዚአብሔር ይልና ይናገር። የፋሲካ በዓል ሳምንት 8ኛው ቀን ማለት ነው ወደኋላ ሲቀረው የእውነተኛው አምላክ ደቀ መዛሙርት የእግዚአብሔር አገር ወደ ሆነችው ደብረ ዘይት ምንድን ነው ናዝሬት ሲያስተምር ይውላል። ደብረ ዘይት ያድራል። ቁልቁለት ሲደርስ ወደ እርሱ ለመታዘዝ ቀረቡ። ብዙ ሕዝብ ልጆችና ሽማግሌዎችም እያሉ እነሱ ባሉበት ሀበ ደብረ ዘይት ሙራደ አቀብ ሀገረ እግዚአብሔር ወተቀበሉ ሕዝቡ ብዙሃን አይሩግ ሕፃናት ነሲሆሙ አይሱቀ በቀልት ሕዝብ ምንድነው ለመታዘዝ ሐዋርያት ደቀ መዛሙርቱ ቀረቡ። ብዙ ሕዝብ እና ልጆች ሽማግሌዎችም ሁሉ አንድ ሆነው ተቀበሉት። ምን ይዘው? ዘንባባ። ምን ይዘው? አይሱቀ በቀልት የዘንባባ ግንጣይ ይዘው ተቀበሉት። ሲቀበሉትም በአህያ ተጭኖ ኃይልና ስልጣን ይሰጣቸው ዘንድ በፍጹም ደስታ ኢየሩሳሌም ገባ። ወተቀበልዎ ሕዝብ ብዙኃን አይሩግ ሕፃናት ነሲሆሙ አይሱቀ በቀልት እንዘ ይብሉ ሆሣዕና በአርያም ተጽሕፎ ዲበ በሀገረ ኢየሩሳሌም በትፍሥሕት ወበሐሤት ይሁቦሙ ኃይለ ወሥልጣነ። ምንድን ነው የሚለው? ሕዝቡ ሕፃናቱ ሽማግሌዎቹ አንድ ላይ ሆነው ሆሣዕና እያሉ ተቀበሉት። በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ ተቀበሉት ይልና በአህያ ተጭኖ ኃይልና ስልጣን ይሰጣቸው ዘንድ በፍጹም ደስታ ወደ ኢየሩሳሌም ገባ ይለናል ድጓ። እንግዲህ የሚያሳየው ፋሲካ አሁን ዘንድሮ ፋሲካ የሚሆነው ሚያዝያ ላይ ነው አይደል? ሚያዝያ ነው የሚሆነው። አሁን ግን ከዚያ ከፋሲካ ወደኋላ ሆሣዕና እንዳለ ተናገረ። 8 ቀን ሲቀረው አለ። በዚያ ቀን ወደ ኢየሩሳሌም ጌታ በአህያ ሆኖ ተጭኖ ሲመጣ ሕፃናት፣ ወጣቶች፣ አረጋውያን የዘንባባ ግንጣይ ይዘው አምላካቸውን ሊቀበሉ ወጡና በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ ተቀብለውት ወደ ቤተ መቅደስ ገቡ። ቤተ መቅደሱንም 3 ጊዜ በአህያ ላይ ዞረና ቤተ መቅደሱን አጸዳ፣ አስተካከለ የሚለውን ምክንያቱም በቤተ መቅደሱ ውስጥ የሚጠቅሙም የማይጠቅሙም ስለነበሩ ያንን ያስተካከል ዘንድ ፈቃዱ ስለነበረ እነሆ ወገፍታ ባይዳቲሆሙ ለመወልጣን የማይረባውን የማይጠቅመውን ገለባብጦ አስወጥቶ በጅራፍ ገርፎ ቤተ መቅደሱን አጸዳ። ከዚያ በኋላ ተነስቶ እንደገና ወደ ተራራ ወጣና እነሆ ከእሑድ ጀምሮ እስከ ዓርብ ሕማማት ብለን የምንወስደውን እንወሰድነውን በመከራ ውስጥ የሚያልፍባትን ያችን ሰዓት እየተመላለሰ ሰኞን እነሆ በለስ የተረገመችበት ማክሰኞን በምን ስልጣን ታደርጋለህ? ረቡዕ የአይሁድ ምክር የተጠናቀቀበት፣ ሐሙስ አዲስ ኪዳን የተሰራበት፣ ዓርብ በመስቀል ላይ ተንጠልጥሎ የተሰቀለበት፣ ቅዳሜ በመቃብር ያደረበት፣ እሑድ ትንሣኤውን ያደረገበትን ቤተክርስቲያኗ ቀምራ ታስተምራለች። ሆሣዕና ማለት ነው። ወደ ቅዳሴው ነው። ቅዳሴው የሚነበበው 2 መልእክት ነው። ዕብራውያን 9:11 ነው። በዓለም ፍጻሜ ራሱን በመሰዊያ እንዲሽር አንድ ጊዜ ተገልጧል። አንድ ጊዜ ቀራኔው ላይ ቤተልሔም ሕፃን ሆኖ አየነው። ቀራኔው መስቀል ላይ ተንጠልጥሎ አየነው። ቤተልሔም ከእናቱ ደረት ጡት ሲጠባ አየነው። ቀራኔው ላይ ሥጋዬን ብሉ ደሜን ጠጡ ሲል አየነው። አንድ ጊዜ ተገልጧል። ዓለሙን ሊያድን ሊቤዥ። ሁለተኛው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ ያለ ቃል ነው። ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሯል። ከእንግዲህ ወዲያ ያለፈው ዘመን ይብቃችሁ ማለት ነው። ያለፈው ስተት ይብቃ ማለት ነው። ያለፈው መከራ ይብቃ ማለት ነው። ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ አለ ቅዱስ ጴጥሮስ። ይሄ ዛሬ ለኛ እንደ እግዚአብሔር እንጂ እንደ ሰው ልንኖር አይገባንም። እንደ ነፍስ እንጂ እንደ ሥጋ ልንኖር አይገባንም።
አዎ መመለስ ያስፈልጋል። ወደ በረቱ መግባት ያስፈልጋል። በንስሐ መታጠብ፣ ስጋውና ደሙን መብላት፣ በእግዚአብሔር ምክር መኖር ይጠይቃል። ይህንን ይናገራል ማለት ነው። ከዚህ ቀጥሎ የሚመጣው ምስባክ ነው። መዝሙር 8 ቁጥር 2 ላይ ያለ ነው። ማፈ ደቂቅ ወሕፃናት አስተዳሎ ከስብሐት በእንተ ጸላኢ ከመ ትስቶ ለጸላኢ ወለገፋይ። ከሕፃናት ከሚጠቡ ልጆች አፍ ምስጋናን ለራስ አዘጋጅህ አለ። ከሕፃናት አሁን ትልልቅ ሰው ቢያመሰግን አያስደንቅም። የሚገርመው ነገር ሁለት ነገሮች ያስገርም። አንደኛ እመቤታችን ወደ ኤልሳቤጥ በሄደሽ ጊዜ ኤልሳቤጥ የጌታዬ እናት ስትላት አንፈራጸ ወሰገደ ወልደ መካን ወልደ ድንግል፣ የመካኗ ልጅ ለድንግሏ ልጅ ፍጡሩ ለፈጣሪው የኤልሳቤጥ ልጅ ለእመቤታችን ለማርያም ልጅ ዮሐንስ ለኢየሱስ መስገዱ ይሄ ሲያስደንቀን፣ በሆሳዕና ዕለት ደግሞ በአህያ ተጭኖ ሲመጣ ትልልቆች ዘንባባ ገንጥለው ወጣቶቹ ነጠላቸውን እያነጠፉ አዎ ሲቀበሉት ሕፃናት ከእናታቸው ደረት ልቀቂኝ እናቴ እያሉ መሬት ላይ ድክ ድክ እያሉ ሆሳዕና እያሉ አመስግነውታል። ይህንን ነው የሚናገረው ከሕፃናት። ለዚህ ነው የተክልእዎሙ ለሕፃናት ይምጽኡ ሀቤ፣ እሱም በመዋዕለ ስብከቱ ሕፃናትን ደቀ መዛሙርቱ ሊከለክሉ ሲሉ ሕፃናትን አትከልክሏቸው፣ ወደ እኔ ይምጡ፣ የእግዚአብሔር መንግሥት ለእነሱ ናት፣ እንደነሱ ላሉ ናት ብሎ ተናግሮ ነበር። ሕፃናትን አትከልክሉ እያለ ነበር። አዩ ሕፃናት ዛሬም ባለንበት ኑሮ ላይ ወደ ሥጋ ወደሙ ቁጥር አንድ የሚቀርቡ እነሱ ናቸው። ሕፃናት እናት አባት ልጆቻቸውን ወደ ሥጋ ወደሙ አቅርበው ወደ ኋላ ነው ጀርባቸውን የሚሰጡት። ሕፃናት ግን አሁን ከክርስቶስ ጋር ሆነው እናገኛቸዋለን ማለት ነው። እና ሕፃናት ምንድን ነው የሚለው? እንደውም እዚህ በሉቃስ ወንጌል ምዕራፍ 2 ላይ ከተናናሾቹ አንዱን በሉቃስ ወንጌል ምዕራፍ 15 ላይ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ ጠባቂ መላእክቶቻቸው በሰማያት ይኖራሉ። ሕፃናትን አትናቅ ነው። የማቴዎስ ወንጌል 18 ላይ ወአቀመ ማእከሎሙ ሕፃነ ንዑሰ፣ ሐዋርያትን የበልጥ ሲሉ በመካከላቸው ሕፃን አቆመና እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት ልትገቡ ይቀርና የእግዚአብሔር መንግሥት በሩን አታዩም አላቸው። አየው፣ ይሄ ከሕፃናት ምስጋና አለው ማለት። ይሄ እንግዲህ ምስባኩ ነው። ወደ ወንጌሉ ንድና ያው ከዛሬ ጀምሮ እስከ እሑድ ስለሚሰበክ ይሄ ዓርብ ቀን የሚቀር መዝሙረ ያሬድ ነው። የእሑድ ቃለ እግዚአብሔር ነው። ወንጌሉ ደግሞ የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ነው። 4 ነገሮችን እንውሰድ። የመጀመሪያው ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እነሆ ጠርቶ የራሱ አገልጋዮች ካደረገችው በኋላ ይከታተሉት ነበረ። አሁን ላይ ከናዝሬት ደብረ ዘይት እየተመላለሰ በሚጸልይበት ሰዓት ስራውን በሚሰራበት ሰዓት ላይ አሁን ላይ ሆሳዕና ሲደርስ ሊታዘዙት ነው የሚለው። ሊታዘዙት 2 ደቀ መዛሙርት ቀርበዋል። ቅድም በድጓው ላይ አይተነዋል። ምን ይላል? ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2ቱን ጠራ ይላል። 2ቱን ጠራና ሁሩ ዘእምቅድሜክሙ ወትረክቡ እጓለ አድግ ወሱረ ፍትዎ አምጽእዎ ሊተ። ምን አላቸው? እንዲህም አላቸው በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጭላዋን ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አላቸው የሚለው። 2 ነው የጠራው። 12 ናቸው ደቀ መዛሙርት። 2ቱን ጠራና ወደፊት ሂዱ አለ። ወደፊት ሂዱ ማለት ምንድን ነው? ወደኋላ ያለው ቀረ፣ ወደፊት መጣ ማለት ነው። ብሉይ ኪዳን ቀረ፣ አዲስ ኪዳን መጣ ማለት ነው። ሞት ቀረ፣ ሕይወት መጣ ማለት ነው። ጨለማ ቀረ፣ ብርሃን መጣ ማለት ነው። ሕማም ቀረ፣ መዳን መጣ ማለት ይሄን ነው የሚናገር። ፈታችሁ አምጡልኝ አለ። መጀመሪያ ፈታችሁ አምጡልኝ። ለጊዜው የታሰሩት መፈታትን ነው። በዚያ ቀጥሎ ደግሞ የካህናትን የታሰሩትን መፍታት የሚችሉበትን ስልጣን ለካህናት መስጠቱን ነው። ለጊዜው ግን አህያዋን ፈቶ በአህያዋ ላይ መጫኑ ነው። ፍጻሜው ደግሞ እነሆ በሲኦል ሁሉ ያሉ ነፍሳት ከሲኦል ወጥተው ወደ ገነት መግባታቸው ነው። 3 ነገር ነው የምናየው። አንደኛ አህያዋ ተፈታ መጣ፣ ለክርስቶስ መቀመጫ መሆኗ ነው። 2ኛው የካህናት ስልጣን መነገሩ ነው። 3ኛው በሲኦል ውስጥ ያሉ ነፍሳት ተፈተው ወደ ገነት እንደሚዞሩ ማመልከቱ ነው ማለት ነው። ይሄ ነው። ቀጥሎ ጌታቸው ይፈልጋቸዋል። ስትፈቱ አትፍቱ የሚል ክፍል ይመጣል። ለጌታ ያስፈልጉታል በሉ። ሄዱ፣ ፈቱ፣ አትንኩ አላቸው። ለጌታ ያስፈልጉታል አሉ፣ ይዘው መጡ። ከዚያ ቀጠለ፣ በአህያዋ ላይ ወጣ። ለጽዮን ልጅ እንዲህ በሏት፣ ንጉሥሽ በአህያና በአህያ ግልገል ሆኖ ይመጣል በሏት የተባለ ይፈጸም ዘንድ አህያይቱ ላይ ተቀመጠና ኢየሩሳሌም ደረሰ። ኢየሩሳሌም ሲደርስ ሕዝቡ
ዘንባባ እየገነጠለ ጋቢውን፣ ነጠላውን ሕፃናት ወጣቱ ተቀበሉት ይላል። ልብሳቸውን መጀመሪያ በአህዮች ላይ ልብሳቸውን አስቀመጡ። በልብሱ ላይ እሱን አስቀመጡ። ልብሳቸውን በአህዮች ላይ አንጥፈዋል አድርገዋል። ከዚያ ቀጥለው ደግሞ እንግዲህ እሱ በአህያዋ ላይ ሆኖ መጣ። ከዚያ ቀጥለው ዘንባባውን አስቀመጡ። ከዚያ ልብሳቸውን አነጠፉ። መሬት ላይ ደግሞ ከአህያ ማንጠፍ ላይ ደግሞ ወደ መሬት ማንጠፍ ላይ ተቀየሩ። ከዚህ በኋላ በመንገድ የሚገርመው ነገር አነጠፉለት፣ ዘንባባ ጎዘጎዙለት። ከዚህ ቀጥሎ ደግሞ በሚሄዱበት ከፊት የሚሄዱትም ከኋላ የሚከተሉትም ሆሳዕና በአርያም እያሉ ያመሰግኑ፣ ከኋላ የሚከተሉትም ከፊት የሚሄዱትም ሆሳዕና በአርያም እያሉ ይከተሉ ነበር። ከዚህ በኋላ ኢየሩሳሌም ገባና ቤተ መቅደሱን በውርንጭላዋ 3 ጊዜ ዞረና ቤተ መቅደስ ገብቶ ቤተ መቅደሱን አጽድቶ ስርዓተ ሆሳዕናውን ሰርቶ ሕማማት የሚለውን ሰራልን። ትምህርቱ ቀጣይ ነው። ሆሳዕና በአርያም ብለን እንድንዘምር ያደረገን እሱ ነው። ማፈ ደቂቅ ሕፃናት አስተዳሎ ከስብሐት ከሕፃናት አንደበት ምስጋና ይልቁንም ከሚጠቡ ሕፃናት አንደበት ምስጋና ለራስ አዘጋጀ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የሆሳዕና በዓል ገና ብዙ ቀን ነው። እንግዲህ ከሳምንቱ ሙሉ እንማማርበታለን። እዚያ ሕማማቱ ነው። ከዚያ ደግሞ ስቅለቱ ነው። ከዚያ ትንሣኤ ነውና የትንሣኤው ጌታ የትንሣኤ ባለቤት እንዲያደርገን መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።